ኤፌሶን ምዕራፍ 2 ከቁጥር 1 እስከ 10 ነው ዛሬ አለፍ እያልን የምናየው። ከቁጥር 1 እስከ 10 የሚናገረው በክርስቶስ ሕያው መሆን የሚል ነው። አሜን። ከዛ ከቁጥር 11 ጀምሮ እስከ መጨረሻው እስከ 22 ድረስ ደግሞ በክርስቶስ አንድ መሆን። አሜን። እና ከቁጥር 1 እስከ 10 በእያንዳንዱ አማኞች ወይም በግል ደረጃ ማለት ነው፣ በእያንዳንዱ አማኝ ሕይወት ውስጥ እግዚአብሔር በክርስቶስ ኢየሱስ የሰራውን ስራ የሚናገር ነው። እዚህ ውስጥ እግዚአብሔር በሕይወቱ ላይ ስራ ያልሰራበት ሰው የለም። ስራ ተሰርቶ ነው እዚህ የምትዘምረው። አረ አሜን አሜን አሜን። የመስቀሉ ፍሬዎች ናቸው። ጌታ የተባረከ ይሁን። እነዛ በየግል በሕይወታቸው ላይ ስራ የሰራባቸውን ሰዎች ደግሞ ከቁጥር 11 ጀምሮ እስከ 22 ድረስ ቤተ ክርስቲያን አደረጋቸው። አሜን። አዲስ ፍጥረት አደረጋቸው። ከሁለታቸው አንድን አዲስን ሰው ፈጠረ። ክብር ለኢየሱስ ይሁን። እና እስኪ አንድ ጊዜ ይህን ቃል እንናገር። በክርስቶስ በሉ እስቲ ምን መሆን? ከምዕራፍ 2 ቁጥር 1 እስከ 10 በክርስቶስ ምን መሆን? ሕያው መሆን። አሜን። በክርስቶስ ምን መሆን? ወይም በሌላ አገላለጽ ከሞት ወደ ሕይወት መሸጋገር። ኢየሱስ ከሞት ወደ ሕይወት ያሸጋግራል። ሁል ጊዜ ደጋግሜ እንደማወራው ይሄ ጉባኤ የሕያዋን ጉባኤ ነው። ክብር ለኢየሱስ ይሁን። እንዲያውም አንዳንድ የመጽሐፍ ቅዱስ አስተማሪዎች ከቁጥር 1 እስከ 10 ድረስ ያለውን ኃጢአት ይገላል፣ የእግዚአብሔር ጸጋ ግን ሕይወትን ይሰጣል። ኃጢአት ገደለን፣ የእግዚአብሔር ጸጋ ሕይወት ሰጠን። ያለ እግዚአብሔር ጸጋ ሰዎች ሙታን ናቸው። ጸጋ ነው ያቆመን። ጸጋ ነው ትንሣኤን የሰጣችሁ። ጸጋ ነው ይሄ የዘላለምን ሕይወት የሰጣችሁ። ኃጢአት ገደለን አለ፣ የእግዚአብሔር ጸጋ አላይቭ አረገን፣ ሕያዋን አረገን። ቶሎ ቶሎ እናንብብ። ክብር ለኢየሱስ ይሁን። በጌታ በኢየሱስ ስም አነበዋል። በበደላችሁና አንድ ላይ እናንብብ። በበደላችሁና ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንና የልቡናችንን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበርን። እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ክብር ይግባው፣ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠር። አባቶ የቃል ፍቺ ያብራለን። ለወደደን ክብር ይሆንለት፣ በደሙ ላጠበን ክብር ይሆንለት። የቤተ ክርስቲያን ራስ ለሆነው ሞት ይዘው ዘንድ አልቻለም ተብሎ ለተነገረለት የሞትን ጣር አጥፍቶ እግዚአብሔር አስነሳው ተብሎ ተነስቶ በክብር በግርማው ዙፋን ቀኝ ለተቀመጠው ጌታ ክብር ይሁንለት። አንተ የእምነታችን ጀማሪና ፈጻሚ ኢየሱስ፣ የእምነታችን ሐዋርያና ሊቀ ካህናት ኢየሱስ፣ ጽድቃችን አንተ ነህ። የእግዚአብሔር ጸጋ የሆንክ አንተ ነህ። ሕይወት የሆንከን አንተ ነህ። የሕይወት ምንጭ አንተ ነህ። የሕይወት ራስ አንተ ነህ። የመዳናችን ራስ አንተ ነህ። ክብር ላንተ ይሁን ኢየሱስ። ሰው የሆነው ባንተ ነው፣ እናመሰግንሃለን። ይህን ጊዜ መንፈስ ቅዱስ ተቆጣጠር። ማንም አስተማሪ የለም፣ መንፈስ ቅዱስ አስተምረን።
ሁሉ ለስምህ ክብር ይሁን። በኢየሱስ ስም ጸለይን። ተቀመጡ። በጣም ለአጭር ጊዜ ነው የምንካፈለው፣ ግን አንዳንድ ሰዎች ዛሬ ነው የመዳን ትምህርትም ይገባል። አሜን አሜን። ክብር ለኢየሱስ ይሁን። መዳንን አታውቁም እያልኳችሁ አይደለም። ስሙኝ። ዮሐንስ ራእይ ላይ 24ቱ ሽማግሌዎች በሰማይ በየጊዜው በጉን የሚያመልኩት ታርደሃልና እያሉ አሜን አሜን አሜን፣ ሞተሃልና። ክብር ለኢየሱስ ይሁን። ቤተ ክርስቲያን የመዳን ጉዳይ የፋውንዴሽን ትምህርት ብቻ አይደለም። ዕለት ዕለት የአምልኳችን ማዕከል ነው መዳን። ከበጉ ደም የተነሳ ይላል ያመልኩታል አለ። የአምልኮ ማዕከል የኢየሱስ ደም ነው። እረ ክብር ለኢየሱስ ይሁን። እና ኤፌሶን ምዕራፍ 1 የሚናገረው አጠቃላይ ባለፈው ግማሹን ክፍል ተምረናል። አጠቃላይ ምዕራፍ 1 የሚናገረው ቤተ ክርስቲያን በዘላለም ውስጥ በእግዚአብሔር እቅድ ምን ትመስላለች? ቤተ ክርስቲያን ሲባል ህንፃውን እንዳታስቡ ቤተሰቦቼ፣ በዘላለም እቅድ ውስጥ የነበራችሁ የክርስቶስ አካል የሆናችሁ እናንተ ናችሁ። ክብር ለኢየሱስ ይሁን። ቤተ ክርስቲያን በዘላለም ውስጥ የሚል ነው ምዕራፍ 1። ምዕራፍ 2 ደግሞ ቤተ ክርስቲያን በጊዜ ውስጥ በዘመን ውስጥ እንዴት ተመሰረተች? ክብር ለኢየሱስ ይሁን። እና ምዕራፍ 2 ከቁጥር 1 እስከ 10 ቅድም እንደነገርኳችሁ በግል ደረጃ በእያንዳንዳችን ህይወት ውስጥ እግዚአብሔር በክርስቶስ ኢየሱስ የሰራውን ሥራ የሚናገር ሲሆን ከቁጥር 11 ጀምሮ ደግሞ እነዚያ በግል በህይወታቸው ላይ ሥራ የሰራባቸውን ሰዎች አንድ አካል አደረጋቸው። አሜን አሜን አሜን። እርሱ ሰላማችን ነውና ይላል። ሁለቱን ያዋሃደ አለ። በመካከል የነበረውን የጸብ ግድግዳ አፍርሶ አለ። ከሁለታቸው አንድን አዲስን ሰው ፈጠረ ይላል። ክብር ለኢየሱስ ይሁን። ቤተ ክርስቲያን በጊዜ ውስጥ የሚል ነው ምዕራፍ 2 ከቁጥር 1 እስከ 10 ነው ዛሬ የምናየው ብያችኋለሁ። ይሄን ክፍል በሶስት ከፍለን እናያለን። በስንት? ምዕራፍ 1 ምዕራፍ 2 ከቁጥር 1 እስከ 3 አስቀድመን ምን ነበርን የሚል ነው። በጌታ አንድ ላይ ነበር። ምዕራፍ 2 ከቁጥር 1 እስከ ስንት? እስከ 3 ድረስ አስቀድመን ምን ነበርን። አስቀድመን ማለት በአዳኛችን ከመሆናችን በፊት ኢን ክራይስት ከመሆናችን በፊት በአዳም የነበረን ስፍራ ምን ይመስል ነበር? ቁጥር 1 እስከ 3 ከቁጥር 4 እስከ 7 ደግሞ አሁን ምን አደረገን? ክብር ለኢየሱስ ይሁን። ወይም አሁን ምንድነን? ወይም ምንነን? ምን አደረገን ኢየሱስ? ከቁጥር 8 እስከ 10 ደግሞ ወደፊት ምን ሊያደርገን ነው? እረ ምን ሊያደርገን ነው? ክብር ለኢየሱስ ይሁን። ከቁጥር 1 እስከ 3 አስቀድመን ምን ነበር? ምን እንደነበርን ካላወቅን በክርስቶስ ኢየሱስ ያለን አሁን አይደንቲቲ አይገባንም። ቤተሰቦች ኢየሱስ ምን እንዳደረገን የሚገባን አስቀድመን ምን እንደነበርን በአዳም የነበረን ስፍራ ምን ይመስል ነበር። ከቁጥር 1 እስከ 3 አስቀድመን ምን ነበር? ከቁጥር 4 እስከ 7 አሁን ምን አደረገን? ከቁጥር 8 እስከ 10 ደግሞ ወደፊት ምን ሊያደርገን ወይም የመዳን ፐርፐዝ ምንድን ነው? ለምን ዓላማ አዳነን? ሁለት ዓላማዎች እናያለን እዚህ ክፍል ላይ። ስንት ዓላማ? የዳንክበትን ዓላማ። ክብር ለኢየሱስ ይሁን። መንፈስ ቅዱስ ዛሬ ያበራልህ። አሜን አሜን አሜን። ሁለት ዓላማ እዚህ ክፍል ላይ ጌታ ኢየሱስ ለምን እንዳዳነን ይናገራል። አለፍ አለፍ ብዬ ነው የምነግራችሁ ከሰዓት አኳያ። የመጀመሪያው የምናየው ከቁጥር 1 እስከ 3 አስቀድመን ምን ነበርን? እናንብባ። ቁጥር 1 ላይ አስቀድመን ምን እንደነበርን በበደላችሁና በኃጢአታችሁ ምኖች ነበራችሁ ይላል። ተናገሩ። ሙታን ነበራችኋል። የመጀመሪያው ሙታን ነበር። እነዚህ ሙታን ነበራችሁ የተባሉት ኤፌሶናውያን ትንፋሽ አልነበረባቸው ማለት አይደለም፣ ወይም አይንቀሳቀሱም ነበር ማለት አይደለም። አሊያም ደግሞ
የማሰብ ችግር ነበረባቸው ማለት ሳይሆን ሞት ማለት መለየት ነው። ቤተሰቦቼ ሙታን ነበራችሁ ማለት መንፈሳቸው ከእግዚአብሔር ህብረት ተለይቶ ነበር። ቤተሰቦቼ ኃጢአት ሰውን ከእግዚአብሔር ለይቶ ነበር። ትንቢተ ኢሳይያስ ምዕራፍ 59:2 ላይ በደላችሁ አለ በእናንተና በአምላካችሁ መካከል ለይታለች ይላል። ኃጢአት የሞት ያክል ነው። ሙታን ነበራችሁ ሲል ከእግዚአብሔር ተለይተው ነበር። በሌላ አባባል ሙታን ነበራችሁ ማለት ምን ማለት ነው ብለን ስንል እዚሁ ኤፌሶን ምዕራፍ 4 ቁጥር 18 ላይ ስለ አሕዛብ ሲናገር ከእግዚአብሔርም ሕይወት ራቁ ይላል። ከማን ሕይወት ራቁ? ሙታን ነበራችሁ ማለት ምን ማለት ነው ብለን ስንል የእግዚአብሔር ሕይወት አለመኖር፣ ዲቫይን የሆነ መለኮታዊ የሆነ የማይፈርስ የማይሞት የማያረጅ ያልተፈጠረ ያ የእግዚአብሔር ሕይወት አልነበረባችሁም ማለት ነው። ሙታን ነበራችሁ ማለት ሞት ማለት መለየት ከሆነ ሞት ማለት የእግዚአብሔር ሕይወት አለመኖር ከሆነ ቤተሰቦቼ ከእግዚአብሔር ጋር አንድ ሰው ፌሎሺፕ የሚያደርገው ወይም ህብረት የሚኖረው በሃይማኖት ሳይሆን በዚህ በመለኮት ሕይወት ብቻ ነው። የመለኮት ሕይወት የሌላቸው ሰዎች ሃይማኖት ሊኖራቸው ይችላል፣ ግን እግዚአብሔር ሃይማኖት የለው። እግዚአብሔር ያለው ሕይወት ነው። ከእግዚአብሔር ጋር ህብረት የምናደርገው በዚህ ሕይወት ነው። ክብር ለጌታ ለኢየሱስ ይሁን። ከሰዓት አኳያ ቶሎ ልንገራችሁ። ጌታ ኢየሱስ በነገራችን ላይ ይሄ ክፍል የሚናገረው ስለ መንፈሳዊ ሞት ነው። አካላዊ ሞት አለ፣ መንፈሳዊ ሞት አለ። ይሄ ክፍል የሚናገረው ስለ መንፈሳዊ ሞት ነው። ትዝ ይላችኋል። ክብር ይግባው። ጌታችን ኢየሱስ ክርስቶስ ስለ መንፈሳዊ ሞት የተናገረበትን አንድ ክፍል ላሳያችሁ። የሉቃስ ወንጌል ምዕራፍ 9 ቁጥር 59 ላይ ከደቀ መዛሙርት መካከል አንዱ ወደ ጌታ ኢየሱስ ክርስቶስ መጣና አባቴን ሄጄ እንድቀብር ምን በልልኝ አለው፣ ፍቀድልኝ አለው። አባቱ አካላዊ ሞት ነው የሞተው። ጌታ ኢየሱስ እንደዚህ አለ፣ ሙታናቸውን እንዲቀብሩ ሙታንን ምን በላቸው አለ፣ ተዋቸው። አካላዊ ሞት የሞተውን አባታቸውን የሚቀብሩት ራሳቸው ቀባሪዎቹ አለ ከእግዚአብሔር የተለዩ ናቸው አለ። የእግዚአብሔር ሕይወት የለባቸውም አለ። ቀባሪዎቹ ራሳቸው ሙታን ናቸው አለ። ይሄ ታሪክ የኔና የእናንተ ታሪክ። ጌታ ኢየሱስ ግን እንደዚህ አለ፣ አንተ ሕያው ስለሆንክ አለው ሙታናቸውን ይቅበሩ፣ አንተ ግን ሂድና የእግዚአብሔር መንግስት ስበክ አለው። አንተ ሕያው ነህ። የሕያዋን ሥራ የእግዚአብሔር ኪንግደም ጉዳይ ነው። ስብከትና ቀብር ነው የተነጻጸረው። እነሱ ሙታናቸውን ምን ይበሉ ይቅበሩ፣ አንተ ግን ሕያው ስለሆንክ ሂድና የእግዚአብሔር መንግስት ምን በላለው ሽበክ አለው። ክብር ለኢየሱስ ይሁን። ባጭሩ ስሙኝ ቶሎ ልንገራችሁ። ሙታን ነበራችሁ ሲል ኤፌሶናውያን በሁለት መንገድ ነው ሙታን የሆኑት። አንደኛ በአዳም በነበራቸው ስፍራ ሮሜ 5:12 በአንድ ሰው አለመታዘዝ ኃጢአት ወዴት ገባ? ወደ ዓለም ገባ። ኃጢአት ብቻ አይደለም፣ በኃጢአትም ምን አለ ሞት አለ። በአዳም በነበራቸው ስፍራ ሙታን ናቸው። ይሄ ብቻ አይደለም። ኤፌሶናውያን ሙታን የሆኑት በምንድን ነው ብለን ስንል ከአህዛቡ ዓለም የመጡ ስለሆኑ አህዛብ የሚታወቁት በጣዖት አምልኮ ነው። አህዛብ በምንድን ነው የሚታወቁት? ኤፌሶናውያን አህዛብ ናቸው። መዝሙረ ዳዊት ላይ ትዝ ይላችኋል። እስራኤል እንደዚህ አሉ፣ ጽዮን አህዛብ እኛን የኪዳኑን ሕዝብ አምላካችሁ ወዴት ነው አይበሉን አሉ ይላል ዳዊት። አይበሉን፣ አምላካችንማ በላይ በሰማይ ነው። የአህዛብ አማልክት ግን አለ የአህዛብ አማልክት ግን የብርና የወርቅ የሰው እጅ ሥራ ናቸው። ዓይን አላቸው አያዩ፣ እጅ አላቸው አይዳስሱም፣ አፍንጫ አላቸው አያሸቱም፣ ጆሮ አላቸው ምን አይሉም አይሰሙም፣ እግር አላቸው አይሄዱም አለና የሚሰሯቸውና የሚያምኑባቸው እንደነርሱ ይሆናል። ምን ማለት ነው? ሕይወት አልባ ይሁን። እንደ ጣዖታቸው ምን ይሁኑ አለ? ሕይወት አልባ ግዑዛን ይሁኑ አለ። እኛ ልክ ጌታችንን እንደምን መስል አህዛብም ጣዖታቸውን ነው የሚመስሉ። እየሰማችሁ ነው? ሙታን ነበራችሁ ሲል አንደኛ ከምንድን ነው?
በአዳም በነበራቸው ስፍራ፣ ሁለተኛ በጣዖት አምልኳቸው ምን ነበሩ? ተናገሯ። ሙታን ነበሩ። ከጣዖታት ወደ እግዚአብሔር ዘወር ትሉ ዘንድ አለ። ክብር ለኢየሱስ ይሁን። አሜን። ግን እነዚህ ሰዎች እድል የላቸው ወይ? እነዚህ ሙታን የሆኑ ብለን ስንል እድል አላቸው። ዮሐንስ ወንጌል ምዕራፍ 5 ቁጥር 25 ላይ ኢየሱስ እድል እንዳላቸው እንደዚህ አለ። ሙታን አለ የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል። እርሱም መቼ ነው አለ? አሁን ነው አለና የሚሰሙትም በሕይወት ይኖራሉ አለ። እየሰማህ ነው በሕይወት መኖር የጀመርከው። ሽሸማ በሕይወት ላይ ትንሣኤ ሆነ። የእግዚአብሔርን ልጅ ድምፅ መስማት በሕይወት ያኖራል። ኢየሱስ ሕይወትን ይሰጣል። አረ ክብር ለጌታ ለኢየሱስ ይሁን። ሙታን ነበራችኋል። እንግዲህ አለ ቶሎ ቶሎ ከሰዓት አኳያ ልበል። በበደላችሁና በኃጢአታችሁ ምክንያት ምኖች ነበራችሁ? ሙታን ነበራችኋል። እነዚህ ሰዎች ቅድም እንደነገርኳችሁ አይተነፍሱም ነበር ማለት አይደለም። አይንቀሳቀሱም ነበር ማለት አይደለም። ከእግዚአብሔር ህብረት ምን ብለው ነበር? ተለይተው ነበር። የእግዚአብሔር ሕይወት አልነበረባቸው። እንደሚመላለሱማ ይኸው እዚሁ ላይ ምን አለ? በእነርሱም አለ ሙታን ነበራችሁ ካለ በኋላ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው አለ። ይኸው ሙታን ነበራችሁ አለና ይመላለሳሉ፣ ይንቀሳቀሳሉ፣ ይወጣሉ፣ ይገባሉ፣ ይጋባሉ፣ ይወልዳሉ፣ ይሰራሉ፣ ይተኛሉ፣ ይነሳሉ። ነገር ግን ቤተሰቦቼ በሰው ምድር ላይ ሕያዋን ናቸው። በሰው ዓለም ላይ በሕይወት ይንቀሳቀሳሉ። እግዚአብሔር ሲያያቸው ግን በእግዚአብሔር ዓለም ግን ምኖች ናቸው አለ? ሙታን ናቸው አለ። ግን በዚህ ምድር ላይ በሰው ዓለም ላይ ይንቀሳቀሳሉ። የሚንቀሳቀሱትን አሁን ባነበብኩላችሁ ላይ እንደዚህ ላይ እንዴት እንደሚንቀሳቀሱ በዚህ ዓለም እንዳለው ኑሮ ይላል። እስቲ ተናገሩ። የሚመላለሱት እንዴት ነው? በዚህ ዓለም እንዳለው ምን ኑሮ። ምን ማለት ነው የዚህ ዓለም ኑሮ ማለት? መጽሐፍ ሲናገር ስሙኝ፣ ያዕቆብ 4:4 ላይ የዓለም ወዳጅ ሊሆን የሚፈቅድ አለ የእግዚአብሔር ጠላት ሆኗል አለ። በዓለም እንዳለው ኑሮ መመላለስ ማለት የእግዚአብሔር ጠላት በመሆን የዓለም ወዳጅ ሆነው ግን የእግዚአብሔር ጠላት ሆነው ይመላለሳሉ። ዛሬም እንዲሁ በዚህ በአንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 15 ላይ ማንም አለ ዓለምን ቢወድ አለ የአባት ፍቅር በእርሱ ውስጥ የለም አለ። ሁል ጊዜ ዓለምና እግዚአብሔር አብ ነው በተቃራኒ የቀረበው። ማንም ዓለምን ቢወድ አለ የአባት ፍቅር በእርሱ ውስጥ የለም አለ። ዛሬ የምስራች ልንገራችሁ፣ ዓለምን ከናንተ ልብ የሚያወጣው ያ ፍቅር ነው። በዚህ ፍቅር ዛሬ መነካት ይሁን። ይሄ ያ ፍቅር ይንካችሁ በኢየሱስ ስም። ዓለምን የሚያስንቅ የአባት ፍቅር ዛሬ ተች እንዲያደርጋችሁ በኢየሱስ ስም ጸልያለሁ። ይኸውላችሁ ስሙኝ በጌታ በዚህ ዓለም ላይ ማንኛውንም ነገር የምናደርገው ወይ ከአባት ፍቅር ተነስተን ነው ወይ ከዓለም ፍቅር ተነስተን ነው። ሚድል ግራውንድ የሚባል ነገር የለም። መካከለኛ የሚባል ነገር የለም። ማንኛውንም ነገር ስትሰሩ የምትሰሩት፣ ማንኛውንም ነገር ስታደርጉ የምታደርጉት ወይ ከእግዚአብሔር ፍቅር ተነስተ ነው ወይ ከዓለም ተነስተ ነው። ጌታ ኢየሱስ ከሞተበት ምክንያት አንዱ ከዚህ ክፉ ከሆነው ዓለም ሊያድነን አለ ራሱን ሰጣለ። ይሄ ህዝብ ከዚህ ክፉ ከሆነ ዓለም የዳነ ህዝብ ነው። ኧረ አሜን በሉ። እናንተ ለዓለም ተበላሽታችኋል። በዓለም እንዳለው ኑሮ ልትመላለሱ ያ ፈቃድ አይደለም። ይሄን ዓለም ስሙኝ፣ ከሚታየው ፊዚካል ከሆነ ዓለም ጀርባ ያለ ዲመን የዘረጋውን የዓለምን ሲስተም እምቢ እንድትል የሚያደርግ የአባት ፍቅር ነው። ዛሬ ፍቅር ይነካል። በዚህ ፍቅር መነካት ይሁን በኢየሱስ። ክብር ለኢየሱስ ይሁን። በዓለም
እንዳለው ኑሮ ዴማስ ያውኑን ዓለም ወዶ ትቶኛል። ይሄ ብቻ አይደለም፣ የመጨረሻው ዘመን መገለጫ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ አለ። በእናንተ ህይወት ግን ይሄ አይሆንም። ዛሬ አባት ፍቅር ያሸንፋል እያልኩ በዓለም እንዳለው ኑሮ ግን የዓለም ኑሮ ስሙኝ ቤተሰቦቼ፣ የዓለም ኑሮ የሰው ኑሮ ብቻ አይደለም። የዓለም ምልልስ የሰው ምልልስ ብቻ ሳይሆን በአየር ላይ ስልጣን እንዳለው አለቃ ፈቃድ ነው ያለው። እየሰማችሁ ነው? ዛሬ ያልዳኑ ሰዎችን የምታዩበት መንፈሳዊ አይናችሁ ይከፈት። በዓለም ላይ ለካ ሲመላለሱ እነሱን ይመስላቸው የሰው ፈቃድ፣ የሰው ምልልስ፣ የሰው ሐሳብ ይመስላቸው። ኖ ድራይቭ የሚያደርግ ፎርስ ከጀርባ አለ መጽሐፍ። በአየር ላይ ስልጣን እንዳለው አለቃ ፈቃድ ነው። በዚህ ዓለም ላይ ምን የምትሉት አለ? አንደኛ ሙታን ነበርን፣ ሁለተኛ በጨለማ ዓለም ስልጣን ስር ነበር፣ በአጋንንት ፈቃድ ስር ነበር። እኔ አላቅም፣ ሕያው እግዚአብሔር ምስክሬ። ዛሬ አንድን ሰው ከተያዘበት ከጨለማ ዓለም ስልጣን ጌታ ነፃ የሚያወጣው ሰው አለ። ኧረ አሜን በሉ እስቲ። ዛሬስ መፈታት ይሆናል በሉ። ሳልቬሽን ማለት መዳን ማለት ከጨለማው ስልጣን ወደ ፍቅሩ ልጅ መንግስት መፍለስ ማለት። ክብር ለኢየሱስ ይሁን። ለካ የዓለም ኑሮ የሰው ኑሮ ብቻ አይደለም። የዓለም ምልልስ እንደ ሰው ፈቃድ የሆነ ሳይሆን በአየር ላይ ስልጣን እንዳለው አለቃ ፈቃድ የሆነ ነው አለ። ምን ማለት ነው ይሄ? በሰይጣን ፈቃድ ስር መሆኑ ማለት። ሁለተኛ ቆሮንቶስ 4:4 ላይ የክርስቶስ ኢየሱስ የክብሩ ወንጌል ብርሃን አለ የማያምኑትን ሰዎች እንዳያበራላቸው። ምን ማለት ነው? አንደርስታንድ እንዳያረጉት የዚህ ዓለም አምላክ አለ አይናቸውን አይደለም ሐሳባቸውን አሳወራል። ይሄ ብርሃን ስለበራላችሁ ክብር ለጌታ ለኢየሱስ ይሁን። ታውረን ነበር ማለት ነው። አያችሁ የሰይጣንን እንዴት ዲሲቭ እንደሚያደርግ። በአየር ላይ ስልጣን እንዳለው አለቃ ፈቃድ ማለት በዚህ ዓለም ላይ ሐሳባችን ታውሮ በሐሳባችን የእግዚአብሔር ጠላት ሆነን የጨለማው ዓለም አገልጋይ ሆነን እንመላለስ ነበርናል። ጌታ ከዚህ አዳነን። ሳልቬሽንን ቀለል አድርጋችሁ እንዳታዩ። ክብር ለኢየሱስ ይሁን። አንደኛ ሙታን ነበርን፣ የእግዚአብሔር ሕይወት አልነበረንም። ሁለተኛ በጨለማው ስልጣን ወይም በሰይጣን ፈቃድ ስር ነበር። ሶስተኛው እንደዚህ አለ። ሶስተኛው በነገራችን ላይ ሙታን ነበራችሁ የተባሉት አህዛብን ነው። እነዚህ ኤፌሶናውያን በዚህ ኮንቴክስት ስናይ፣ ሁለተኛ በጨለማ ስልጣን ስር ነበራችሁ የተባሉትም አህዛብ ናቸው። እሺ አይሁድስ ደግሞ ቁጥር 3 ላይ ደግሞ አይሁድ በእነዚህም ልጆች መካከል እኛ ጳውሎስ አይሁዳዊ ነው። ስለ አይሁድ ደግሞ ይናገራል። እኛ ሁላችን ደግሞ ተመልከቱ፣ ኪዳን አለን የሚሉት መቅደስ አለን፣ ሕግ አለን፣ ልጆች ነን፣ የከበርን ነን፣ አባቶች የኛ ናቸው፣ ክርስቶስ በሥጋ ከኛ መጣ የሚሉት እነርሱም ነፃ አልነበሩም። አይሁድም እኛ ሁላችን ደግሞ የሥጋችንና የልቡናችንን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበርናል። አይሁድ የሥጋቸውን ፈቃድና ምኞት በማድረግ ይኖሩ ነበር። አይገርም? ሮሜ ምዕራፍ 8:6 ላይ ሥጋ ምን አለ? ስለ ሥጋ ማሰብ ምንድን ነው አለ? ሞት ነው አለና በሥጋ ያሉትም አለ ሁለት ነገር ነው። የሚኖሩት በሥጋ ነው መኖሪያቸው። ሁለተኛ የሚያስቡት እንደ ሥጋ ሐሳብ ነው። ሥጋ ለእግዚአብሔር ሕግ መገዛት ተስኖታል አይደል ያለው? በሥጋ ያሉትም እግዚአብሔር ደስ ሊያሰኙት። ባጭሩ አይሁድ እንዴት ነበር የሚኖሩት ሲባል እግዚአብሔርን በማያከብር ወይም ለእግዚአብሔር ደስታ ሳይሆን ለራሳቸው ደስታ ብቻ ይኖሩ ነበር። እናንተ ከዚህ በኋላ ለእግዚአብሔር ደስታ እንድትኖሩ እጸልያለሁ በኢየሱስ ስም። ለራስ ደስታ ከመኖር እግዚአብሔር እንዲያወጣችሁ መጽሐፍ ሲናገር በዋጋ ተገዝታችኋልና ለራሳችሁ አይደላችሁ። ለራስህ አይደለም። ክብር ለኢየሱስ ይሁን። በሥጋችሁ እግዚአብሔርን አክብሩታል። ለእግዚአብሔር ደስታ እኖራለሁ። አይገርማችሁም? አህዛብ ሙታን ነበሩ። አህዛብ በጨለማ ስልጣን ስር ነበሩ። አይሁድ ደግሞ እግዚአብሔር በሥጋ የሥጋቸውን ፈቃድና ምኞት በማድረግ እግዚአብሔርን በማያከብር ሕይወት ይኖሩ ነበር። እሺ
ሁለቱስ ከእግዚአብሔር ፍርድ ያመልጣሉ ወይ? አይሁድም አሕዛብም። ይሁ ሶስተኛ ማን ነው? አራተኛ ቁጥር 3 መጨረሻው ላይ እንደ ሌሎቹም ደግሞ እንደማን? እንደ አሕዛብ እንደ ሌሎቹ አይሁድም ደግሞ ከፍጥረታችን የቁጣ ልጆች ነበርናል። የምን ልጆች ነበር? ተናገሯ። የቁጣ ልጆች ነበርን ማለት ምን ማለት ነው? ሁለቱም አይሁድም አሕዛብም በእግዚአብሔር ፍርድ ስር ነበሩ። እነዚህ አሁን የነገርኳቸው አራት ነገሮች ስሙ። ሙታን ነበር አይደል? በሰይጣን ፈቃድ ስር እንኖር ነበር። የስጋችንን ፈቃድ እያደረግን እንኖር ነበር። ሁለቱም ከፍጥረታቸው በእግዚአብሔር ፍርድ ስር ነበሩ። ይሄን በሶስት ቃል እንዲህ ብዬ ላጠቃል። ሙታን ነበራችሁ ማለት አንደኛ ያለ እግዚአብሔር ሕይወት ነበር። በሰይጣን ፈቃድ ስር ነበራችሁ ማለት ምርኮኞች ነበራችሁ፣ እስረኞች ነበራችሁ፣ ያለ ፍሪደም ያለ ነፃነት ነበራችሁ ማለት ነው። ሁለተኛ ያለ ምን ነበርን? ያለ ነፃነት። ሰይጣን ሲጀመር ምን ነፃነት ይሰጣል? በነፃነት ልንኖር ክርስቶስ ኢየሱስ ነፃ አወጣን። አሜን 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 አሜን። ያለ ሕይወት ነበርን፣ ያለ እግዚአብሔር ያለ ነፃነት ነበር። የቁጣ ልጆች ነበራችሁ ማለት ደግሞ ተስፋ አልነበራችሁ ማለት። በዚህ ዓለም ላይ የሚጠብቀን ቤተሰቦች በወዲያኛውም ዓለም ምንድነው ብለን ስንል የዘላለም ፍርድ፣ ገሃነም፣ ሲኦል የሚጠብቀን ሰዎች ነበር። ያለ ተስፋ ነበር። አሁን ከቁጥር 4 ጀምሮ እስከ 7 በፊት የነበርነው ይሄ ነው። ምን እንዴት ነበርን? ያለ እግዚአብሔር ሕይወት። እንዴት ነበርን? ያለ ነፃነት። እንዴት ነበርን? ያለ ተስፋ የተፈረደብን ነበር። የዘላለም ፍርድ የሚጠብቀን ነበር አለና ቁጥር 4 እስከ 7 አሁን ምን አደረገን? በተለይ ይሄን ስሙ። መዳን ማለት ይሄ ነው። እዚህ ጋር መዳን ካልገባን ቤተሰቦች ብዙ ነገር ሚስ አድርገናል ማለት ነው። ቁጥር 4 ላይ ከቁጥር 4 እስከ 7 አሁን ምን አደረገን? ነገር ግን አንዳንድ እንግሊዘኛዎችን ሳይ ነገር ግን እግዚአብሔር ይላል። በት ጋድ ክብር ለኢየሱስ። እንዴት ዳን? ነገር ግን እግዚአብሔር ኧረ በኢየሱስም አሜን በሉ ባካችሁ። ነገር ግን አንድ ነገር አሉታዊ ነገር ኔጌቲቭ ነገር እየተናገረ መጥቶ አሁን ነገር ግን ካለ የምስራች ሊሰበክ ነው። መልካም ዜና ሊመጣ ነው። አሁን በዚህ ነገር ግን አለ እግዚአብሔር በእኔና በእናንተ ሕይወት መካከል ጣልቃ ገባ። ነገር ግን አለ ክብር ለኢየሱስ ይሁን። ምን አደረገን አለ? ቁጥር 4 ላይ እንዲህ ብሎ የሚጽፍ ሰው ቢኖር እግዚአብሔር እኛን ለማዳን ያነሳሳው ነገር ምንድነው ብለን ስንል ቁጥር 4 ላይ ስሙ። ምንድነው ያነሳሳው? ቁጥር 4 ላይ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ፣ ባጭሩ ስሙኝ፣ እግዚአብሔር እኛን ለማዳን ያነሳሳው ነገር ምንድነው? እግዚአብሔር ስለሆነ። ተናገሩ። ማን ስለሆነ? አንተ ስለሆንክ አይደለም፣ አንቺ ስለሆንሽ አይደለም፣ ያንተ ስራ አይደለም፣ እግዚአብሔር ስለሆነ። ምን ማለት? እግዚአብሔር እኛን ለማዳን ያነሳሳው የእግዚአብሔር ኔቸር ነው፣ ባህሪው ነው፣ ማንነቱ ነው። ነገር ግን እግዚአብሔር ስለሆነ ምን ስለሆነ? በምህረቱ ባለጠጋ ስለሆነ። አንድ ላይ ንበል። የዳንኩት በሉ ውስጥ እግዚአብሔር ስለሆነ። ምን ሆነ? በምህረቱ ባለጠጋ። እግዚአብሔር እኛን ለማዳን ያነሳሳው እግዚአብሔር ስለሆነ። ኔቸሩ ባህሪው ምንድነው? የእግዚአብሔር ባህሪ እግዚአብሔር መሐሪ አምላክ ስለሆነ፣ በምህረቱ ባለጠጋ ስለሆነ። ምህረትና ጸጋን ላሳያችሁ ስሙኝ። ምህረት ማለት የሚገባህን የሚከለክል ማለት ነው። አሜን። የሚገባ የእግዚአብሔር ቁጣ ነበረ፣ የሚገባ ሞት ነበረ፣ የሚገባ ገሃነም ነበረ። የእግዚአብሔር ምህረት ግን የሚገባን ከለከለ። ጸጋስ የማይገባህን ሰጠ። ምህረት የሚገባህን ሲከለክል፣ ጸጋ ፍሪ ጊፍት፣ ክብር ለኢየሱስ ይሁን። አንሜሪትድ ፌቨር ይላል። የማይገባ ሞገስ ማለት ነው ጸጋ ማለት። ጸጋ የማይገባህን ሲሰጥ፣ ምህረት ደግሞ የሚገባህን የእግዚአብሔር ቁጣ እንዲከለከል አደረገ። አንድ ሰው አሜን አይለኝ ወይ?
የምህረቱ ውጤቶች ነን። የእግዚአብሔር ምህረት ነው በሕይወት ያኖረን። እግዚአብሔር እኛን ለማዳን ያነሳሳው እግዚአብሔር ስለሆነ ነው። ባህሪው ነው። ምንድነው ባህሪው? እግዚአብሔር መሐሪ አምላክ። ክብር ለኢየሱስ ይሁን። አሜን አለና እንደዚህ አለ። ዋው! አሁን መዳንን በሶስት ነገር ነው የምነግራችሁ እዚህ ጋር በጌታ እንዳትረሱ ከዚህ በኋላ። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ኧረ ተናገሩ። ከምኑ የተነሳ? ለምንድን ነው የፍቅር ትልቅ የተባለው? ለምንድን ነው? ዮሐንስ ወንጌል 15:13 ላይ ነፍሱን ስለ ወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም። ይሄ ዮሐንስ 15 ላይ ያለው ነፍሱን ስለማን? ስለ ወዳጆች ነው ያለው። በእርግጥ ያን ፍቅር ትልቅ ነው፣ ለወዳጅ ራስን መስጠት። ይሄ በምድር ላይ በሰው ዘንድ ያለ ፍቅር ነው፣ ነፍስን ለወዳጅ መስጠት። እዚህ ጋር ያለው ፍቅር ግን ከዛ ይበልጣል። ሮሜ 5:6 ጀምሮ ደካሞች ሳለን ኃጢአተኞች ሳለን ጠላቶቹ ሳለን ዘመኑ ሲደርስ ክርስቶስ ስለ ኃጢአተኞች ሞቷልና ለጠላቱ ሞተ። ለጠላቱ መሞቱ ይሄ ትልቅ ፍቅር ነው። እንዴት ሞተ? እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳላል። የመዳን ምንጭ ስሙኝ። ክብር ለኢየሱስ። የመዳን ምንጭ በለኝ እባክህ። የእግዚአብሔር ፍቅር ነው በለኝ። በዚህ ፍቅር ተወዳቸዋል። ዳንኤልን ይመጣና የተወደድክ ዳንኤል እጅግ የተወደድክ ይለዋል። አንተ በብሉይ ኪዳን ዳንኤልን ሰው አልወደደኝም ለምትሉ ሰዎች ዛሬ ምስራች አለ። ማንም አይወደዳችሁ። በትልቅ ፍቅር ተወደሃል። በዚህ ትልቅ ፍቅር አንኮንዲሽናል በሆነ ፍቅር ያለ ቅድመ ሁኔታ በሆነ ፍቅር ተወደሻል። ጌታ ምስክርን የሆነን ሰው ልብ እግዚአብሔር ሲፈውሰው አያለው። ሰው አልወደደኝም ያልሽ ዛሬ በዚህ በትልቅ ፍቅር እንደተወደዳችሁ መንፈስ ቅዱስ ኢንተርናላይዝ እንዲያደርገው ጸልያለሁ ዛሬ። ክብር ለኢየሱስ ይሁን። ሶርስ ኦፍ ሳልቬሽን የመዳን ምንጭ የእግዚአብሔር ፍቅር ነው። ይሄ ፍቅር የማይለወጥ ነው። ይሄ ፍቅር ያለ ቅድመ ሁኔታ የሆነ ፍቅር ነው። ይሄ ፍቅር ዘላለማዊ ፍቅር ነው። አሜን አለና እንደዚህ አለ። ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ አለና መዳንን ስሙ። ሶስት ነገር ከክርስቶስ ጋር ኧረ ተናገሩ በኢየሱስ ስም። ከክርስቶስ ጋር ምን ሰጠን? አሁን ምጽፉልኝ ሰዎች ካላችሁ እንዲህ ብላችሁ ብቻ ጻፉልኝ። ከክርስቶስ ጋር በሉኝ። ከማን ጋር? ምንን ሰጠን? ቀጥሎ እንደዚህ አለ። ከክርስቶስ ጋር አስነሳን። አሁን ከእርሱ ጋር ምን አደረገን? አስነሳን። ከዛስ አሁንም ከእርሱ ጋር በሰማያዊ ስፍራ አስቀመጠን። መዳን ዛሬ ነው የሚበራልኝ ያልኩት ለዚህ። እስቲ አንድ ላይ ከክርስቶስ ጋር ምን አደረገን? ከዛስ አሁንም ከእርሱ ጋር ለብቻው ሳይሆን ከእርሱ ጋር ምን አደረገን? አሁንም ከእርሱ ጋር ምን አደረገን? አስቀመጠን። ከክርስቶስ ጋር መዳን ማለት ምንድን ነው ከተባላችሁ ከዚህ በኋላ ከክርስቶስ ጋር ዝም ብለን አሜን አሜን አሜን። ከማን ጋር መዳን ምንድን ነው ተብላችሁ ብትጠየቁ ዝም ብለን ከክርስቶስ ጋር አሜን። ከክርስቶስ ጋር ምን ሰጠን? ሕይወት ሰጠን። ከእርሱ ጋር አስነሳን። ከእርሱ ጋር በሰማያዊ ስፍራ ምን አደረገን አለ። ስማኝ፣ አንዳንድ ሰው መዳን ማለት ከሲኦል ከገሃነም መዳን ይመስሏል። አው እሱን ዲና እያረኩ አይደለም። ዋናው መዳን ምን እንደሆነ ታውቃለህ? ከኢየሱስ ጋር ህብረት ነው። ሳልቬሽን ዛሬ ይበራል ያልኩት ለዛ ነው። ከገሃነም ከሲኦል መዳን የእግረ መንገድ ጉዳይ ሲጀመር ሰው ሞተ ሲባል ከእግዚአብሔር ግሎሪ ነው፣ ከእግዚአብሔር ፕሬዘንስ፣ ከእግዚአብሔር ህልውና፣ ከእግዚአብሔር ነው ተለይቶ የነበረው። መዳን ማለት በክርስቶስ ኢየሱስ ከእግዚአብሔር ጋር ህብረት ማድረግ ነው። አሜን። ሲጀመር ከሲኦል አምልጠ ከሱ ጋር ህብረት ባይኖር ምን ይሰራል? ሳልቬሽን ፌሎሺፕ ነው። ይሄን ደፍሬ ነው ማወራው ዛሬ። ይብራልን ህብረት ነው መዳን በሉኝ ባካችሁ። ከኢየሱስ ጋር ነው በሉ። ምን ማለት? ከኢየሱስ ጋር ህብረት፣ ከእግዚአብሔር ጋር ህብረት። ከእርሱ ጋር ከኢየሱስ ጋር ሕይወት ሰጠን። ከኢየሱስ ጋር ምን አደረገን? ከዛስ አስነሳን። ከኢየሱስ ጋር በሰማያዊ ስፍራ ምን አደረገን? በአጭር ቋንቋ ሳልቬሽን ማለት ከኢየሱስ ጋር ዩናይትድ መሆን ነው።
ከጌታ ጋር የሚተባበር አንድ መንፈስ ነው አለ። ኧረ አሜን አሜን አሜን። ክብር ለኢየሱስ ይሁን። በሰማያዊ ስፍራ ከእርሱ ጋር አስቀመጠን ሲል የፖዚሽን ጉዳይ ብቻ አይደለም መቀመጥ፣ የኦቶሪቲ ነው፣ የስልጣን። ኧረ አሜን አሜን። ተቀምጫለሁ ስትል ምን እያልክ እንደሆነ ታውቃለህ? ከማን ጋር የተቀመጥከው? በነገር ከኢየሱስ ጋር። ኢየሱስ ዝም ብሎ ሄዶ አይደለም የተቀመጠው። ሄዶ ሲቀመጥ ምን አለ? ከጌቶች ከስልጣናት ከሰራዊት አይደል በላይ ወስዶ አለ በቀኙ ሲያስቀምጠው በክርስቶስ ኢየሱስ ባደረገው አለ ስራ የብርታቱ ጉልበት ይታያል አለ። ከኢየሱስ ጋር ተቀምጫለሁ ስትል የተሸነፈ ጠላት አለ። ኦቶሪቲ ነው። በዚህ ስልጣን አጋንንትን መምታት ትጀምራል። ጨለማን ባንተ አገልግሎት ይገፈፋል። ጨለማ በእናንተ ቤት መቀመጥ አይችልም። ከኢየሱስ ጋር ተቀምጫለሁ ስትል ስልጣን ነው እያልኩን። ክብር ለኢየሱስ ይሁን። አስቀድመን ምን ነበር? ሙታን። ምን ነበር? በጨለማ ስልጣን ስር ምን ነበር? የስጋችንና የልቡናችን ፈቃድ ምን ነበር? የተፈረደብን የቁጣ ልጆች። ነገር ግን እግዚአብሔር ስለሆነ ምን ሆነ? እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ሶስት ነገር ከኢየሱስ ጋር ሕይወት ሰጠን፣ ከኢየሱስ ጋር አስነሳን፣ ከኢየሱስ ጋር በሰማያዊ ስፍራ ምን አደረገን? አስቀመጠን። መዳን ማለት በክርስቶስ ኢየሱስ በኩል ከእግዚአብሔር ጋር ህብረት ማድረግ ነው። በቃ ይሄን እንዳትረሱ። ክብር ለኢየሱስ ይሁን። የመጨረሻ ሁለቷን ነገር ተናግሬ ልጨርስ። ጌታ ይባረክ። አስቀድመን ምን ነበር? ተናግረናል። አሁን ምን አደረገን? ከኢየሱስ ጋር ዩናይትድ አደረገን። ለምን? ወደፊት ምን ሊያደርገን አዳነን? ወይም ሁለት የመዳን ዓላማ። አንዱ ቁጥር 7 ላይ ነው ያለው። የዳንክበት ዓላማ ይግባሽ። ቁጥር 7 በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳ። ለካ የዳነው በሚመጡ ዘመናት አለ። ወደፊት የሚመጣ ዘመን የሚባለው ወደፊት ከሺው ዘመን መንግስት ጀምሮ በሚመጣ ዘላለም ውስጥ በሚመጡ ዘመናት አለ ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ይህን አደረጋል። አረ ክብር ለኢየሱስ ይሁን። ምን ማለት እንደሆነ ታውቃላችሁ? ለመንፈሳዊ ዓለም አንድ ቀን ኢየሱስ እናንተ ምን ያደርጋችኋል? ያሳያችኋል። በመንገዴ ሙት የነበረ የኔ ጸጋ እንደዚህ ያደረገኝ። አረ አሜን አሜን። ክብር ለኢየሱስ ይሁን። የጸጋው ክብር ይመሰገን። ይህን አደረጋል። ሁለተኛውና የመጨረሻው ቁጥር 10 ላይ ቁጥር 8 ጀምር። ጸጋው በእምነት ምን አድርጓል? አድኗችኋልና። ጸጋው በእምነት አድኗችኋልና። እዚህ ጋር በጣም የገረመኝ ሶስት ነገር። ይህም አለ ምኑ? ጸጋውም እምነትም መዳንም። ይህም አለ አንደኛ የእግዚአብሔር ስጦታ ነው። ሁለተኛ ከእናንተ አይደለም። ሶስተኛ ከስራ አይደለም አለ። ወይ አሜን አሜን አሜን። ጸጋው አለ በእምነት ምን አድርጓችኋል? አድኗችኋል አለና ጸጋውም አለ እምነትም አለ መዳንም አለ ሶስቱም ከእግዚአብሔር ነው። ከዛስ ከናንተ አይደለም። ከዛስ ከስራ አይደለም። ከዛስ ከናንተ ከኔ አይደለም በላ ከስራ አይደለም። ሶስት ነገር እየደጋገማችሁ ከእግዚአብሔር ኧረ ኢየሱስ ክርስቶስ ጌታ የእግዚአብሔር ስጦታ ነው እንጂ አለ። አሜን ሃሌሉያ። ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ካለ በኋላ ቁጥር 10 ላይ የዳንበት ሁለተኛ ዓላማ አንደኛው በሚመጡ ዘመናት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ነው። ሁለተኛ የዳንበት ዓላማ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ማለት አዲስ ፍጥረት ሆነን ኒው ክሬሽን አደረገን። ለምን? እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ ነው የዳንከዋል። ከስራ አልዳንክ ብሎ አሁን ደግሞ መጣና የዳንከው እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ ነው አለ። እንዲያውም እዚህ ፍጥረቱንና የሚለው እዚህ ቁጥር 10 ላይ እኛ ፍጥረቱንና ግሪኩ ፖይማ ነው የሚለው። እኛ ፍጥረቱንና የሚለው ፖይማ ማለት ግጥም ማለት። ለምሳሌ አንድን ስዕል አይተህ ስዕሉ ላይ የሳሊውን ጥበብ እንደምታይ
እኛ የሱ ግጥም ነን አለ በግሪኩ። ምን ማለት ነው? ባንተ ላይ ባንቺ ላይ የኢየሱስ ዊዝደም ይታያል። የኢየሱስ ሥራ ይታያል። የሱ ጥበብ፣ የሱ ማዳን፣ የሱ ኃይል፣ የሱ ጽድቅ፣ የሱ ቅድስና ባንተ ላይ ባንቺ ላይ ይታያል። እግዚአብሔር እኛን ያዳነን የሱ ማንነት የሱ ኔቸር በእኛ እንዲታይ ነው አለ። ኧረ አሜን አሜን አሜን። ስለዚህ የእግዚአብሔር ጸጋ ኃጢአትን የሚያበረታታ አይደለም። የዳነው በጸጋ አይደለም። ነገር ግን እግዚአብሔር አስቀድሞ ያዘጋጀው መልካሙ ሥራ ለማድረግ በክርስቶስ ኢየሱስ አዲስ ፍጥረት ሆነናል። ለዚህ ጌታ